እግዚአብሔር አምላክ አንድ ቃል ተናገረ ለአብርሃም ከአባት ቤት ከእናት ቤት ከዘመዶች ሁሉ ውጣ አለውና ባርካለሁ እንደዚህ ያለውና ለበረከት ሁን አለው አሜን 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 ነው ወይ እግዚአብሔር አብርሃምን ምን አለው ባንተ በኩል በሙሉ የሚያምኑ በክርስቶስ የሚያምኑ ሁሉ እንኳን በእኛ ዘመን ድረስ የአብርሃም ልጆች ይባላሉ አለ ስለዚህ ማንንም ሰው ከክርስቶስ ዳግም የተወለደ የእግዚአብሔር ልጅ የአብርሃም ዘር ሆኗል የአብርሃም ዘር ደግሞ ከራሱ አልፎ ለበረከት የሚሆን ዘር ነው አሜን ናቸው ወይ ስለዚህ እግዚአብሔር አንተን ለበረከት መርጧል አንቺ ለበረከት ነሽ አንተ ለበረከት ነህ ኢየሱስ ጌታ ነው መጽሐፍ ቅዱሳችን ላይ በሐዋርያት ሥራ ምዕራፍ 16 ላይ በጣም የሚገርም ቃል አለ ጳውሎስና ሲላስ ታስረው በጣም ተደብድበው በጣም ቆስለው ወህኒ ቤት ተጣሉ ወህኒ ቤት ከተጣሉ በኋላ ወህኒ ቤት የተጣሉት የተደበደቡት የቆሰሉት የታሰሩት እነ ጳውሎስ በወህኒ ቤት ሆነው እግዚአብሔርን ሲያመልኩ ይላል የወህኒው መሰረት ምን አረገ ከዛስ የሁሉ ምስራት ምን አረገ እስረኛ ሆነው ለሰው በረከት መሆን ከቻሉ እኔና እናንተ ሳንታሰር ሳንደበደብ ሳንቆስል ጳውሎስ ውስጥ የነበረ ክርስቶስ በእኛ ውስጥ እየኖረ ሲላስ ውስጥ የነበረ ኢየሱስ በእኛ ውስጥ እየኖረ በእስራታቸው በአፍሊክሽናቸው በጭንቀታቸው እንኳን ለሰው በረከት ሆኑ እግዚአብሔር በእናንተ ሊያደርግ የፈለገው በእኔ ሊያደርግ የፈለገው በአዲስ ኪዳን አማኝ ሊያደርግ የፈለገው ቀላል ነገር አይደለም ካንተ በላይ ነው ሊያደርግ የፈለገው ለዛ ነው ሰይጣን ራሳችን ላይ ብቻ እንታገልና ሰልፍ ሴንተርድ አማኝ ሆነን እንድንሞት የሚፈልገው በክርስቶስ እኔና እናንተ ለብዙ በረከት እንድንሆን ዲዛይን አድርጎ ነው እግዚአብሔር ሳልቬሽን የሰጠን አራሜን በሉ በጣም የሚገርመው ሐዋርያት ሥራ መጽሐፍ ላይ እዛው 16ኛው ምዕራፍ ላይ ይሄ የሚጠብቀው ዘበኛው ራሱን ሊያጠፋ ሲል ትዝ ይላችኋል ተዋሉት ምን አለው 31ኛው ቁጥር ላይ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ምን ታረጋላችሁ ትድናላችሁ አይገርምም እነሱ ያላቸው ምንድነው ጳውሎስ በራሱ ቤተሰቡን አድኗል ሲላስ በራሱ ቤተሰቡን አድኗል ጴጥሮስ በራሱ ቤተሰቡን አድኗል በተቀበሉት ክርስቶስ እነሱ ቤት ያሉትን ነፍሳት ሁሉ ወደ እግዚአብሔር ጨምረዋል እሱ ብቻ አይደለም በቤታቸው የሚርመሰመሰውን በዘራቸው ያለውን በሽታ አጋንንት እርግማን ጨለማ እስራት ሁሉ በተቀበሉት በክርስቶስ ሲበጣጥሱ ነበር ትድናለ የሚለው ቃል you will be delivered ማለት ነው hello the word you will be saved ሚለው ቃል liberty ማለት ነው saved ማለት freedom ማለት ነው saved ማለት የሆነ ጴንጤ የሚባል ሃይማኖት ውስጥ ገብቶ ጴንጤ ብቻ የሚሆን ሰው ማለት አይደለም to be saved means to be delivered አሜን ምንድነው ያለው እዚህ ጋር ጳውሎስ እመን በኢየሱስ ክርስቶስ አንተና ቤተሰቦች ምን ታረጋላችሁ ትድናላችሁ አይገርምም ገና በአግባቡ እንኳን ጌታን ያልተቀበለውን ሰው እኮ ነው ራሱን ሊያጠፋ የፈለገውን አሳሪውን ደብዳቢውን ዘበኛውን ነገ ሊገላቸው ቁጭ ብሎ የሚጠብቀውን ሰውዬ ቆሞ የሚጠብቀውን ሰውዬ እንድትሰሙኝ ይፈልጋል አንተ እመን ቤተሰቦችም ይድናሉ ያለው ለማን ነው ለዘበኛው እኮ ነው አሁንም አልገባችሁ ይሄ ዘበኛ እነ ጳውሎስን ከደበደቡት አንዱ ነው ካሰሩት አንዱ ነው የሚጠብቅ ሰውዬ ነው ግን ጳውሎስ ምን አለው it's okay አንተ ብቻ እኛ በመናምነው በኢየሱስ እመን አንተ ብቻ ሳትሆን አንተ ውስጥ ኢየሱስ ስለሚገባ ቤተሰቦች ሁሉ ዲሊቨርድ ይሆናሉ ሴቭድ ይሆናሉ ገና ጌታን ሳይቀበል በደንብ ስሙኝ ለእርሱና ለቤተሰቡ ላሉት ሁሉ የእግዚአብሔር ቃል ተናገሯቸው ይላል ቀጥሎ ያለው ቃል 32 በሌሊት በዚያች ሰዓት ወስዶ ቁስላቸውን አጠበላቸው እዛው ሰውየው ሃምብል መሆን ጀመረ ገዳዩ ቁስላቸውን አጠበላቸው wait look at me በጌታ ቆስለው ነው የሚዘምሩት
ሄሎ እስኪ ቁስል በሉ እኛ እኮ ምንም አይደለም መቁሰል አቁስለን ራሱ በጌታ ሰላም ነው እነዚህ ደግሞ ይሄ ቁስል ካኔ ኢማጂን እስኪ በጌታ ስሙ አንድ ጊዜ እኔ ልልልና ራሴን ሰው በሌለበት አርፈ ቁጭ በልለዋል ይውላችሁ ሰይጣን እንደሚያረጋችሁ ታውቃል እኔ አገልግዬ ልክ መጽሐፍ ቅዱስ ስታነብ ጳውሎስ ቆሰለ የሚለው ቁስልን ፈልገህ ታጣዋለህ አንተ የምን ቁስል ነው ያለ እነዚህ ሰዎች ተደብድበው ተቀጥቅጠው ቆስለው ካኔ ኢማጂን ቆስለው በሌሊት ይዘምሩ ነበር ይላል ቆስለው ኮምፕሌን አላረጉም ተደብድበው ምን አርገው አልሰረቁ ዝሙት አልሰሩ አልተሳደቡ ውሸት አልተናገሩ ኢየሱስን አልተቃወሙ ወንጌል ነው የሰበኩት የዘላለም ሕይወት ነው ለሰዎች ሴሌብሬት ያደረጉት ኤቨርላስቲንግ ላይፍ ነው ለሰው የሰጡት ሰይጣን ያባረሩት ከሰው ላይ ፈውስን የፈወሱት ምን አደረጉ አያችሁ ምንም ሳያደርጉ ያለፈባቸውን ስቃዩ ተደበደቡ ተገረፉ ቆሰሉ ከዛስ ህክምና እንኳን አልተሰጣቸውም እስር ቤት ተጣሉ ታስረው ከዛስ ይጠበቃሉ ለምን በነጋታው ሊገደሉ ነው እነሱስ ኮምፕሌን አላደረጉም አላለቀሱም ምን ነው ተውከን ጌታው ያላሉ ዛሬ የማጉረምረም ቋንቋ ከውስጣችሁ ይወሰድ አሜን እስኪ ሰላም ነው በሉ በኔ ህይወት ሁሉ ሰላም ነው በሉ በቤቴ ሁሉ ሰላም ነው በሉ በትዳሬ ሁሉ ሰላም ነው በሉ ጤናዬ ሰላም ነው በሉ ፋይናንሴ ሰላም ነው በሉ ጮክ በሉና ሁሉ ሰላም ነው ጠላትማ ሳክሪፋይስ አያገኝም ኢየሱስን ያያማው ቆስሏል እኮ ሲዘምሩ የወይኑ መሰረት ተናወጠ የሁሉም እስራት ተፈታ እስረኛ ሆነ እስራት የምትፈታ አሜን ታስራል እኮ ሊሚት ሆናል እኮ ተይዘሻል እኮ ግን ውስጥሽ ያለው ኢየሱስ ሌሎችን ይፈታል አረ ጮክ በሉና እግዚአብሔር በኔ ታምራት ይሰራል በሉ እኔ አሁን ስለ እርግማን ሲባል ብዙ ጊዜ እርግማን ምናወራ እንደዛ አይደለም እርግማን የሚባለው ነገር እየሰማችሁ ነው በደንብ ስሙ እርግማን የሚባለው ራሱ ነገር ለምንድነው አማኞች ላይ የሚሰራው ብትሉ አማኙ ስላላወቀ ነው እንጂ እግዚአብሔር ፈቅዶ አይደለም አሜን ናችሁ እርግማን አለ ወይ በስጋ የሚተላለፍ አለ ወይ አለ አሁን በደንብ ስሙ አብርሃም ይስሐቅ ያዕቆብ አንድ አይነት ከርስ ነበረባቸው ትዝ ይላችኋል ውሸት ያዕቆብ 11 ልጆች ተባብረው አንድ ልጅ ላይ ዋሹ 20 ምናምን አመት ውሸታቸውን ሰስቴን አደረጉ ፐርፌክት ፕሮፌሽናል ፒኤችዲ ላይ አንዳቸውን እንኳን ስተው ስኒች አላረጉ አይገርምም መጨረሻ ላይ ዮሴፍ ሲገለጥ እድል ስለሌላቸው ጨካኝ ውሸታሞች ናቸው ምንም ማድረግ ስራ ወንድማቸው ስለተያዘ ረሃብ ሊገላቸው ስለሆነ አባቴን ይዛችሁ ነው ስላላቸው ብቻ ቴስቲፋይ ያደረጉ ሄደው ለአባትየው ነው ተናገሩ እንጂ ውሸታም ናቸው አባትየው ሲሞት ለዛ ነው ዮሴፍን ባርኮ ዮሴፍ ልጆች ባርኮ ሌሎቹን በሙሉ ከርስ አስቀምጦባቸው ሄደው ልክ ነኝ አይደል በስጋ የሚተላለፍ ነገር አለ ወይ አለ ለምሳሌ ልንገራችሁ ይሁዳ ያዕቆብ ልጅ ትዝ ይላችኋል ይሁዳ ዘፍጥረት 38 ላይ ማንበብ ትችላላችሁ እናንተ በኋላ ይሁዳ አገባ ልጆች ወለደ ኤር የሚባል ልጅ አለው አንዱ ደግሞ አውናን የሚባል ልጅ አለው ከዛ በኋላ ልጆቹ የመጀመሪያ ልጁ አገባ ክፉ ስለነበረ እግዚአብሔር ቀሰፈው ይላል ትዝ ይላችኋል ሞተ ወንድሙን ምን አለው ግባና ለልጅ ዘር አስቀራለው ትዕማር ትባላለች ትዝ ይላችኋል ትዕማር ጋር ገባ እሱ ግን ለወንድሙ ልጅ ማስቀረት አልፈለገም ያንን ስላላደረገ እሱንም እግዚአብሔር ምን አረገው ቀሰፈው አሁን በይሁዳ ዘር ላይ ምን ዴቨሎፕ አረገ ያለ እድሜ መሞት አይገርምም አንደኛ ሁለተኛ ደግሞ በይሁዳ ላይ ምን አረ ሴክሹዋል የሆነ ኃጢያት ሴክሹዋል ከርስ አለ
አሁን የይሁዳን ዘር ስታዩ አባትየው ይሁዳ ራሱ ምን አረገ? በጨለማ ሄዶ ሴተኛ ዳሪ ፈልጎ ሊተኛ ትዝ ይላችኋል። የልጁ ሚስት ሴተኛ ዳሪ መስላ አገኘችው። ከሷ አረገዘች። ነገሩት። ትዕማር አርግዛለች፣ ትቃጠላለ። እኔ ያረገዝኩት ለዚህ ሰው ነው ብላ አምባርና በትሩን ላከች። እኔ ነኝ ከሷ የበለጠ ኃጢአተኛ ነኝ አለ። ትዝ ይላችኋል። ከሷ ልጅ ተወለደ። አሁን ሉክ የይሁዳ ዘር እንደዛ በዛ አይነት መርገም ተበላሸ። ይሄ በሙሉ የሚተላለፈው በስጋ ነው፣ መንፈስ ላይ አይደለም። መንፈስ ላይ የሚተላለፍ ነገር የለም። በኢየሱስን የተቀበልክ ቀን መንፈስ በሙሉ ከእግዚአብሔር መንፈስ ተወልዶ ንጹህ ነው ስፒሪት። አሜን በሉ በጌታ። ይሁዳ ሄዳችሁ ይሁዳን በሩጫ ነው የምነግራችሁ። ዳዊትን ይሁ አያችሁ፣ ዳዊት በይሁዳ ላይ ያለ ከርስ ነበረበት። ትዝ ይላችኋል። ከቤርሳቤ ጋር ተኛ። ከዛ በኋላ ዳዊት ልጅ ወለደ። ከቤርሳቤ ማንም የሚባል ልጅ ወለደ፣ ሰለሞንን ወለደ። ሰለሞን ከእንደገና ታውቃላችሁ ንጉሥ ሆኖ እሱ ደግሞ ሀብታም ሆነ በሚስት። የዓለም ሚስት በሙሉ ተሰብስቦ ሰለሞን ጋር መጣ። ትዝ ይላችኋል አይደል? አያችሁ እንደውም ምን ሆነ? አት ኤንድ ኦፍ ዘ ዴይ የሚስቶቹን ጣዖት ተከተለ። እግዚአብሔር ግን ቃል ስለገባ ምህረቴን ከሱ አላረቅም ስላለ ሰለሞን አት ኤንድ ኦፍ ዘ ዴይ he made it because of the covenant። ዳዊትን አይታችሁ ከሆነ ደግሞ በእድሜ ያለ እድሜ መሞት የዳዊትን መጽሐፍ መዝሙር ካነበባቸው አልሞትም በሕይወት ኖራለሁ፣ አልሞትም በሕይወት ኖራለሁ፣ በእኔና በሞት መካከል አንድ እርምጃ ቀረ። ለምን? ዳዊት የሞትን መንፈስ ሰብሮታል፣ ግን ያንኛውን አልቻለውም። ጠላት ሊገለው ይከታተላል። አይታችሁ ከሆነ በይሁዳ ዘር ላይ ያለ እድሜ መሞት ስለነበረ። ሌላ ላሳያችሁ በስጋ የሚተላለፍ። አሁን በስጋ የሚተላለፈውን በስጋና ደም የሚተላለፈው ነው የምነግራችሁ። ሌዊ ትዝ ይላችኋል። ሌዊና ስምዖን የያዕቆብ ልጆች ናቸው። ትዝ ይላችኋል። አንዲት እህታቸውን የሆነ ሰው ደፈረ። ትዝ ይላችኋል። ተናደዱ። ሄዱና ምን አሉ? አባታቸውን ሳያማክሩ ሄዱ። ልጃችንን ማግባት አለባችሁ። እሺ አለ። ስለዚህ ከኛ ጋር የምትጋቡት ግን መገረዝ አለባችሁ። ወንዶች ሁሉ ካልተገረዙ አይሆንም አሉ። እነሱ ደግሞ ልጅቷን በጣም ወዶ ስለነበር ዲና ሁሉም ወንድ የተባለ በሙሉ ተገርዘው ገንፎ ሲበሉ እነ ሌዊ ከች። ሌዊና ስምዖን የዛን አገር ወንድ በሙሉ በሰይፍ ገደሉ። ትዝ ይላችኋል ታሪኩ። ያዕቆብ ምን ብሎ ረገማቸው? ሌዊ ስምዖን ብሎ እርግማን አስቀመጠባቸው። ቁጣችሁ ሰይፋችሁ ወደ ጉባኤ አይግባ፣ የተረገማችሁ ናችሁ፣ ቁጣችሁን ረገምኩት ብሎ አባትየው ረገማቸው። ያዕቆብ ያ ቃል ሰራባቸው። እሺ ሌዊ ማን ነው? ሌዊ ሄደን ሙሴ ጋር ነው። ሙሴ ከሌዊ አባትና እናት የተወለደው። ሙሴ በፈርዖን ቤት አደገ። ከዛ በኋላ የእስራኤልን ሕዝብ ነፃ ማውጣት ስለሚፈልግ ሙሴ ምን ሆነ? አየ፣ ግራና ቀኝ አየና ግብፃዊ እስራኤላዊን ሲጨቁን አይቶ ገደለው ይላል። ንዴት፣ አንገር፣ lack of self control። በዛ ምክንያት ተሰደደ። እግዚአብሔር ጠራው፣ ከእንደገና መጣ። ትዝ የሚላችሁ ከሆነ የሙሴ ችግር አንገር ነበር፣ ቁጣ ነበር። 10ቱ ትእዛዛትን ጾሞ ጸልዮ ይዞ ወረደ። እስራኤላውያን ሌላ ጣዖት እያመለኩ ሳይ ምንድነው ያደረገው? በቁጣ አይችልም። በቃ ሙሴ በምድር ላይ እንደሱ አይነት ሃምብል ሰው የለም ይላል መጽሐፍ ቅዱስ አይደለ? ግን ያ አንገር ያስቸግረው ነበረ። ጽላቱን ሰበረው። እሱ ብቻ አይደለም፣ በውስጡ ያለው የሌዊ ማንነት በስጋ የሚተላለፈው በደም የሚመጣው በወንድ ፈቃድ የሚተላለፈው ነገር ነው ሌዊ ማንነቱ እንጂ መጽሐፍ ቅዱስ እግዚአብሔር እንደ ሙሴ አይነት ሃምብል ሰው የለም ብሏል አይደለ? በጣም ነው የሚገርመው። እሱ ብቻ አይደለም፣ እግዚአብሔር ምን አለው ለሙሴ? ሂድና ለአለቱ ተናገረው የእስራኤል ልጆች ከዛ ይጠጡ አለ። ትዝ ይላችኋል። አለቱን ሄደና እሱ ምን አለ? የእስራኤል ልጆች ስላናደዱ መታው፣ 2 ጊዜ መታው። እግዚአብሔር ምን እንዳለው ታውቃላችሁ? በል እንግዲያውስ አለቱ ማን ነው? ሙሴ መታው አለት። ሙሴ መታው አለት ኢየሱስ ነው። ስለዚህ እግዚአብሔር ያቺ ኪዳን መሬት ላይ ከነአን አትገባም፣ ሂድና እያት፣ ትሞትና እኔ ቀብርሃለሁ አለው። ሄደ፣ አየ፣ ሞተ፣ ተቀበረ። እግዚአብሔር ምን ብሎ ጸልዮ ነበር? እሱ እግዚአብሔር ይምረው ነበር። ግን ያኔ
እግዚአብሔር ይሄንን ህዝብ እስራኤልን ጨርሳቸዋለሁ አንተን ታላቅ ህዝብ አደርጋለሁ ሲለው ሙሴ በደረቱ ተኝቶ እግዚአብሔርን እንደዚህ ብሎ ለመነው እባክህን እኔን ከመጽሐፍ ደምስሰኝ እነሱን አታጥፋቸዋል ትዝ ይላችኋል አሁን እኔ አንተን ከመጽሐፍ አልደመስስም ግን ከከነዓን ደመስሳለሁ አለ ቃሉን አከበረለት በቁጣው ምክንያት ነው እንደዚህ ሆነው ሌዊ ደግሞ ስምዖንና ሌዊ ናቸው ቁጣ አንገር ያለባቸው ጴጥሮስን ይው ጴጥሮስ ስሙ ማን ሳይመን ፒተር አይደለ ስምዖን ነው አይታችሁ ከሆነ ቁጡ ነው ቶሎ ቸኩሎ ሰይፍ ነው የሚያወጣው ኢየሱስን ሊይዙት የመጡትን ሰው ያንን ማልኮስ የሚባለውን ሰው ሰይፍ አውጥቶ ጆሮውን ሰይፋችሁ ይላል ኢየሱስ ምንድነው ያደረገው የሰውየውን ጆሮ ፈወሰ ሰይፍን ጣል በሰይፍ ትሞታለህ አለ ይሄ ሁሉ ለምንድን ነው የምነግራችሁ በስጋና በደም በወንድ ፈቃድ የሚተላለፈውን ለማስረዳ ነው በአዲስ ኪዳን አማኞች ግን ይሄ እንዳይሰራብን ኢየሱስ ክርስቶስ ከሕግ እርግማን ዋጀን ይላል አንደኛ ሁለተኛ ይሄ እርግማን እንዳይሰራብን ኢን ክራይስት የሆነውን አይደንቲቲያችንን ማወቅ አለብን አይደንቲቲያችን ሲሪየስ የሆነው በምን መሰላችሁ በመንፈስ መወለድ ብቻን ሳይሆን መቀበል ያለባችሁ yes በመንፈስ ተወልደናል ግን at the same time ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ስልጣን ሰጣቸው እነሱም ከስጋ ከደም ከወንድ ፈቃድ ሳይሆን ከእግዚአብሔር ተወልደዋል ይላል አያችሁ ቅዱሳን እነሱ ዳግም ተወልደዋል ብቻ ለምን አላለም ለምን ስጋ አለ ለምን ደም አለ ለምን የወንድ ፈቃድ አለ ስጋና ደም ከእናት ምን ወስደው ነው የወንድ ፈቃድ ደግሞ ያባት ዘር ነው ዲኤንኤ ማለት ነው የእናትና ያባት ለምን እንደዚህ አለ እግዚአብሔርስ ለምንድነው ሰው ሲጋባ ሰው እናቱንና አባቱን ይተዋል ከሚስቱ ጋር ይተባበራል ሁለቱ አንድ ስጋ ይሆናሉ ያለው ለምንድነው ከነሱ ቤት ይወጣሉ ማለት አይደለም አክቹአሊ በእስራኤል ታሪክ ታውቃላችሁ አንድ ሰው ሲያገባ እዛው አባቱ ቤት ከላይ ፎቅ ሰርቶ ነው የሚኖረው አንድ ቤት ነው የሚኖሩት ግን እግዚአብሔር ደግሞ ሚለው ምንድነው he is talking about a spiritual disconnection ይሄንን ማድረግ የምንችለው ደግሞ እንዴት ነው ታዲያ እሺ እኔ ከናቴና ከአባቴ በስጋ ተወልጃለሁ እንዴት ነው የወንድ ፈቃድ የስጋ የደም ነገር እንዳይመጣብኝ ማረጋው እኔና እናንተ ያ እንዳይሰራብን የምናደርገው በምንድነው አይደንቲቲያችንን ከተወለድንበት ያባታችን ልጅ የእግዚአብሔር ልጅ የሚለውን አይደንቲቲ ማንነታችንን መረዳት የግድ ነው ቅዱሳን አያችሁ ብዙዎቻችን እግዚአብሔር እንወዳለን እንላለን ምን ከተለው እምነት አለን ግን ማንነታችንን በክርስቶስ አላወቅንም መጽሐፍ ሲናገር ደግሞ እውነትን ታውቃላችሁ እውነት ደግሞ ነፃ ያወጣችኋል ይላል አሜን ናችሁ ወይ ስለዚህ አንድ ሰው አይደንቲቲውን ለማወቅ ምን ማድረግ አለበት አንደኛ እግዚአብሔር የከፈለለትን ዋጋ በሚገባ ማወቅ አለበት ክርስቶስ ኢየሱስ የሰራውን ስራ እግዚአብሔር አብ ያደረገልን individually don't make this thing a congregational problem make it your own salvation is personal relationship with God is personal አሜን ነው ፐርሰናል ባይሆን ለምን ከናት ከአባት ከወንድ ፈቃድ ለምን አልተወለዳችሁም ይላል አማኝ ከእግዚአብሔር የተወለደ ሰው የእግዚአብሔር ቤተሰብ የሚባል ቤተሰብ ውስጥ ገብቷል አባትነት ሁሉ ከሚሰየምበት ከአፊት እንበረከካለው በሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል you are in the family of God you are in the family of God እስኪ እኔ የእግዚአብሔር ቤተሰብ ነኝ በሉ ድገሙ የእግዚአብሔር ቤተሰብ ነኝ በሉ አንደኛ አንድ ሰው አይደንቲቲውን ኢን ክራይስት በክርስቶስ ያለውን ማንነት ለማወቅ ኢየሱስ ያድናል አቤት ይሲበራል በቃኩ እርግማን የለ ምን የለ ኢየሱስ ያድናል you will walk in dominion you will walk in power አረ አሜን በሉ በኢየሱስ አባት እግዚአብሔር የከፈለልን ዋጋ በአግባቡ ማወቅ አለብሽ the love that was invested on you if you don't know that you will be a chaotic believer ግራ የተጋባ ማይ ነው ምን ሆነው እንደዛ ከሆነ ግራ የገባው ማይ ነው ምን ሆነው ሁሉ ጊዜ ጸሎታችን ለምን ጌታ ሆይ ግን ለምን ግን there is no lemon prayer that Jesus prayed አሜን ናችሁ ወይ ለምን የሚባል ጸሎት ጴጥሮስ ሲጸልይ አላያችሁ ጳውሎስ ሲጸልይ አላያችሁ
እግዚአብሔር የከፈለልን ዋጋ ማወቅ አንደኛ ሁለተኛ ደግሞ እግዚአብሔር የከፈለልን ዋጋ ኢየሱስ በመስቀል ላይ የከፈለልን ዋጋ እኛን ምን አደረገን የሚለውን ማወቅ በጣም ፋውንዴሽናል እግዚአብሔር የከፈለልኝ ዋጋ ምን ያህል ነው እኔ ደግሞ የተከፈለውን ዋጋ ከተቀበልኩ በኋላ ኦኬ what happened to me መጽሐፍ ቅዱስ ምን እንደሚል ታውቃለህ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌ ፍጥረት አይደለም አሮጌ ነገሩ አልፏል እና ሁሉ ምን ሆኗል አዲስ ሆኗል ማለት የሆነ ጴንጤ የሚል ሃይማኖት ተቀላቅሏል ማለት አለ ስፒሪት ሶል ማይንድ ባዲ እንዳለ ነገሩ በሙሉ አዲስ ሆኗል ግን ይሄ አዲስ የሆነውን ነገር በእውቀት በጸሎት በላይፍ ማኒፌስት ማድረግ አለብህ አሜን ነው ስለዚህ እግዚአብሔር ምን አደረገን እግዚአብሔር እኛን የሚያውቅበት ዕውቀት ምንድነው ማለት ነው አይደንቲቲ ማወቅ ማለት ሰማችሁኝ አይደንቲቲን በክርስቶስ ያለ ማንነት ማወቅ ማለት እግዚአብሔር እኔን የሚያውቅበት ዕውቀት ምንድነው እዚህ አባት አለን ሁላችንም አባታችሁ ባዮሎጂካል አባታችሁ አንተን የሚያውቅበት ዕውቀት ምንድነው ለምን the physical speaks the spiritual የኛ አባቶች ግን ሰው ስለሆኑ ብዙ ግድፈት አላቸው አሁን ለምንድን ነው ሰይጣን ፋሚሊን አታክ የሚያደርግበት ምክንያት አባት የሚለውን ነገር ልጆች አውቀው እንዳያድጉ ነው ሪል ፋዘርሁድ ፊዚካል አባት የስፒሪቹዋል አባት ሪፍሌክሽን ነው ይሰማል ኢየሱስ እንደዚህ ያለ እናንተ እንኳን ለልጆቻችሁ መልካም ማድረግ ታውቃላችሁ ብሎ የሰማዩን አባት ከምድር አባቶች ጋር ኮምፔር አደረገ ወላጆች ሰማይ ባለው አሁን ለምሳሌ ልጆች ያሉ ትንሽ ልጅ አለሽ አንቺ አማን አለ ትንሽ ልጅ ያላችሁ እግዚአብሔር ብትያት መታቅልሽ ነገር አለ እኛ ወላጆች ለነሱ ፕሮቫይደር ነን እኛ ነን እግዚአብሔር የምናቀው እኛ ነን በመንሄድበት መንገድ እየሄድን ምናስከትላቸው አሜን ናችሁ ስለዚህ ምድራዊ አባት የዛኛው ሪፍሌክሽን ነው በላይ ያለውን ሰው እንዲገባውና እንዲያውቅ ነው ስለዚህ ምድራዊ እኛ የሰማዩ አባታችን ይቅርታ እግዚአብሔር ስለኔና ስለናንተ ጌታን ከተቀበልን በኋላ ምንድነው የሚለው በምን አይነት ስም ነው የሚጠራን እግዚአብሔር ስለኛ የሚያውቀው ዕውቀት ምንድነው ማይ ጋድ when you know this ምን ይባላል በአብ ዘንድ በእግዚአብሔር ዘንድ ያለህን ማንነት ወይም ደግሞ አይደንቲቲ አወቅ ይባላል ኢየሱስ ያድናል ይሄ ብርሃን ምን ያደርጋል መሰለ ዋው እኔ እንዲህ ነኝ ዞር ስትል where is the devil now ማለት ጀምራል ለምንድን ነው ታዲያ ይሄ ነገር ከኔ ጋር የሚቀጥለው ለምንድን ነው ታዲያ ይሄ ነገር በህይወቴ ያለው ለምን it's not the will of God ሕያው አምላኬ የምሰብከው ይኸው ቃሉን ይዤ ኢየሱስ ምስክሬ ነው ከባድ የሚባል ክርስትና የለም there is no difficult ministry ወይም ደግሞ ክርስቲያኒቲ ሶሪ ኖ አይደለም ምናከብደው እኛ ስለማንሰማ ማለት በቃ እኛ የራሳችን ፈቃድ የራሳችን ዕውቀት የሚመስለን ነገር አለ እንዴ መጽሐፍ ምን እንደሚል ታውቃላችሁ አንተ እግዚአብሔር የሚያቀን ዕውቀት ምንድነው እስኪ ለምሳሌ ልንገራችሁ greater is he that is in you ሰምታል ግን ይሄን ቃል በዓለም ካለው ይልቅ በአንተ ውስጥ ያለው ምን ያደርጋል አንተ ውስጥ ያለው ምንድነው አይበልጥም እስኪ ይበልጣል በል ታዲያ ለምን ነው ሌላ ነገር ነው የሚበልጠኝ ባሮጌው ኪዳን በነገራችን ላይ ኤልሳ ትዝ ይላችኋል ከኛ ጋር ያለው ከነሱ ጋር ካለው አይደል ቢለው በአዲስ ኪዳን ይሄ ራሱ አፕዴት ሆኗል በእኛ ውስጥ ነው ሰማችሁ እስቲ እግዚአብሔር ውስጥ ያለ አሜን ነው it is when you move that God moved in the New Testament if you are stagnant you will be stagnant because he respects your will ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ትላለች ስሙ ትርጓሜው ምንድነው እግዚአብሔር ይሰራል በአዲስ ኪዳን ግጥም አድርጎ በአዲስ ኪዳን እግዚአብሔር ባንተ ውስጥ ነው እግዚአብሔር ካንተም ጋር ነው ለምን ጳውሎስ ምን አለ መርከብ ሲሰባበር ጌታ ግን ከጎኔ ቆሞ ውስጡ ቆል
ታድላል አንተ አልገባህም እንጂ እንዳንተ በመድርና በሰማይ የታደለ ሰው የለም እንዳንቺ ጮክ በሉና አሜን በሉ ይሄ እውነት እግዚአብሔር ያደረገህን መረዳት ከሁኔታ በላይ ያራምዳል ይሄን ደግሞ ኦኬ ነው እንዴ ማለት ነው no you keep saying it you confess it you declare it you pray it ትደጋግመዋለህ ታወራዋለህ ትለዋለህ ትናገራዋለህ ታውጀዋለህ ትጸልየዋለህ ታወራዋለህ ትናገራዋለህ ታውጀዋለህ ትጮሃዋለህ ሜዲቴት ታረጋዋለህ የዛን ጊዜ ሳታውቀው ውስጥ ያለው ማንነት ይወጣል እስኪ ውስጡ ኢየሱስ ያለ ታዲያ ሌላ እግዚአብሔር ከሰማይ ምን እንደዚህ አምዘግዝጎ ምን ያምጣል በደንብ ስሙኝ በጌታ ይውላችሁ በደንብ ስሙኝ እኛ በባህሪያችን በተለይ እኛ እግዚአብሔር የባረከን ምርጥ ሀበሾች ትግል እንወዳለን እሚነካን መዝሙር መከራ ካለበት ይነካናል እውነት ውሸት አይደለም እውነት እኮ ነው ለምን እንትን ይባል መከራ ካለበት ወይ ለቅሶ ካለ የተረሳ የተጣለ ምናምን ከሆነ ያስብለናል እሱ ኦኬ ጥሩ ነው ኖ ፕሮብሌም ግን እውነቱ ግን እሱ አይደለም እውነቴን ነው የምላችሁ ጌታ ኢየሱስ ምስክሬ ነው ምንድነው እግዚአብሔር ያልሰራልን ነገር ያልተሰራልን ነገር ምንድነው የመንፈስ ፍሬ የተባሉ የተጻፉ ገላትያ መጽሐፍ ላይ አሉ አይደል ፍሬ ከውጭ የማይመጣ ከሆነ ይሄ የመንፈስ ፍሬ ከየት ነው የሚወጣው አባት ሆይ የትግስት መንፈስ በኔ ላይ አይመጣም stop praying እንደዛ it's gonna come out of you because the rasu the vine is in you እውነተኛ የወይን ግንድ እኔ ነኝ ገበሬው አባቴ ነው እናንተ ቅርንጫፍ ናችሁ እውነተኛ የወይን ግንድ እኔ ነኝ ያለው ስሙ ማን ነው ጮክ በሉና በሉ ስሙ ማን ነው ኢየሱስ የት ነው ያለው ስለዚህ ኢየሱስ ከሆነ የግንድ ከግንዱስ ከሆነ ፍሬ የሚወጣው ኢየሱስ አንተ ውስጥ ነው አንተ ውስጥ ያለው ፍሬ የሚወጣው ካንተ ውስጥ ነው እንጂ ሰልፍ ኮንትሮል የሚባል ፍሬ ከሰማይ መጥቶ ልጥፍ አይልም ያው እግዚአብሔር ምስክሬ ነው we are wasting energy we are wasting time we are wasting prayer ውስጣችን ያለው ነገር ነው የሚወጣው እሺ ሌላ ስፍራ ላይ ምን እንደሚል ታውቃላችሁ Proverbs the book of Proverbs I believe as a man thinketh so is he ሰው በልቡ እንደሚያስብ እንደዛው ነው ይላል if you keep thinking you are a failure without saying it እኮ ነው የሚለው እኔ ሞቻለሁ እኔ ጠፍቻለሁ እኔ እንደዚህ ነው ምናም ስትሉ እኔ አንዳንድ ጊዜ እንደዚህ አይነት ነገር ስል እንዴት እንደሚዘገንነኝ እንዱ በቃ እንዲ ምላሴ መሬት በያሰሰመን አልተናገርኩም እስኪ አሜን ነው ወይ አላችሁ ወይ ይሁን ከከርስ ፍሪ ላይፍ መኖር ከፈለክ ማንነትን ወቀው one of the greatest weapon that the devil have is ignorance in believers አለማወቅ ካላወቅ he will take advantage ካወቅ he can't take advantage because he is a thief the thief comes to steal he can steal identity he will make you his slave እግዚአብሔር ሳይሰጥ ቀርቶ ሳይሆን እግዚአብሔር ሳያደርግልን ቀርቶ ሳይሆን እግዚአብሔር ሳይባርከን ቀርቶ ሳይሆን እኛ የተሰጠንን ባለማወቃችን ሳፈር እናደርጋለን በስቃይ እንኖራለን እየሰማችሁ ነው ወይ የእግዚአብሔር ምርጦች እኔ ነኝ እስኪ በጌታ በጣም ነው የምወዳችሁ እኔ በትህትና ነው የማገለግላችሁ አሁንኛ አበሾች ነን ብዙ ቦታ ትራቭል እናረጋለን በተለይ አሜሪካ ፓስፖርት ያለ ከሆነ እንደፈለክ ዞር ግሪን ካርድ እና ፓስፖርት ብዙ የተለያየ ጸሎት እንጸልያለን አይደል እርግማኔ ይሰበር እንላለን እሺ አልን እግዚአብሔር is he this deaf that is not breaking our curse like ጥሩ አባት አይደለም ማለት ነው ጋድ
እንዴት እኔ በርግማን እየተሰቃየው ዝም ይለኛል ለምን መልካም አባት እንደሆነ ቃሉ ይናገራል ደግ እንደሆነ ቃሉ ይናገራል ራሱን ለኔ መስዋዕት የገደለ የታረደ እንደሆነ ቃሉ ይናገራል ታዲያ ለምንድነው እግዚአብሔር በመከራ በስቃይ ስኖር እዚህ ጸለይኩኝ ናይጄሪያ ሄጄ ጸለይኩኝ ሳውዝ አፍሪካ ሄጄ ጸለይኩኝ እዛ እግዚአብሔር ሰው ጫነልኝ ጥሩ ነው I love it I honor man of God I love it እኔ ሰው መጥቶ እንድጸልይለት ደስ ይለኛል ከቻይና ሰው መጥቶ ደስ ይለኛል እየተቃወምኩ አይደለም ሌላ ቦታ መጸለይና ምናምን I admire it I love it I honor man of God can see prayer must be with knowledge if you don't have the knowledge you don't receive it you can't receive the answer without knowing how to pray how can you receive how do you know you received it ኢየሱስ ምንድነው ያለው before you pray የሰማይ አባታችሁ የምትጸልዩትን ያውቃል መልሱንም አዘጋጅቷል አይልም አንደኛ ዮሐንስ ላይ ደግሞ ዮሐንስ ምንድነው ያለው this is the confidence we have in him if we ask anything according to his will he hears us በሱ ዘንድ ያለን ድፍረት ይህ ነው እንደ ፈቃዱ አንዳች ብንለምን anything ይሰማናል ከሰማን ደግሞ ካወቅን መልሳችንን ተቀብለናል ይላል if you go pray and go back with uncertainty you didn't pray አልጸለይንም ማለት ነው እንዴ መቼ ነው ኢየሱስ ጸልዮ ዲሳፖይንት ሆነው መቼ ነው ጳውሎስ ጸልዮ ዲሳፖይንት ሆነው መቼ ነው ጴጥሮስ ጸልዮ ዲሳፖይንት ሆነው እግዚአብሔር ሳይሰጣቸው ሳይመልስላቸው አይደለም የአዲስ ኪዳን አገልጋዮች በአሮጌው ኪዳን የሙሴ አገልግሎት የሞት አገልግሎት ነው ይላል የሕግ አገልግሎት የሞት አገልግሎት ነው ሕግ ማለት ትሞታለህ አትችልም ምንም ማማረግ ምንም ማታመጣም ማለት ነው ሕግ ማለት ሕግ የሙሴ ሕግ ገዳይ ነው እንዴ እነሱ እንኳን ጸልዮ ተቀብለዋል እና ታዲያኛ ለምንድነው አያችሁ እግዚአብሔር ጋር ስትቀርብ የምትቀርብበት አቀራረብ አለ you go to your father you're not going to beg him you're going to ask him beg ያረጋን አይደለም እግዚአብሔር ጋር ስንሄድ አባታችን ጋር this must be your mindset identity ያለው አእምሮ ላይ ነው አስተሳሰብ ላይ ነው አቆጣጠር ላይ ነው በክርስቶስ የሆነው ማንነት አቆጣጠራችን ነው አስተሳሰባችን ነው መንፈሳችን ጋር አይደለም ችግሩ አእምሮአችን ጋር ነው ለዛ ነው መጽሐፍ ሲናገር በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ትራንስፎርሜሽን ማለት ምን ማለት መሰላችሁ ጸባይኛ ሰው መሆን ማለት ሳይሆን ትራንስፎርሜሽን ማለት ክራይስት ላይክ የሆኑ ማደግ ማለት ነው እንዴት ኢየሱስና አብ ያላቸውን ኮኔክሽን ያላቸውን ሪሌሽንሺፕ how he prays you እንዴት አባቱ እንደሚወድ the confidence ምን እንዳላችሁ ታውቃላችሁ ለሐዋርያት በእኔ የሚያምን እኔም ማረጋውን ያደርጋል እንደውም ከኔ በላይ ያደርጋል የሚያምን ያለው ሐዋርያት ብቻ አይደለም ያለው ክርስቶስ የከፈለልን ዋጋ ማወቅ ከዛ ደግሞ በክርስቶስ የሆነውን ማወቅ የእግዚአብሔርን ፍቅር ምን ያህል አሁን ለምሳሌ ኢሳይያስ 53 በአሮጌው ኪዳን የሰማነውን ነገር ማናምኗል ኢሳይያስ 53 ምዕራፍ 53 ቁጥር 1 ትዝ ይላችኋል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ከ700 ዓመት በፊት በመስቀል ላይ የሚከፍለውን ስቃይ በትንቢት አይቶ ፕሮፌሳይ ሲያደርግ እንዴት እንደሚሰቀል ምን እንደሚመስል እንዴት እንደሚሰቃይ ትንቢት ሲናገር ምን እንዳለ ታውቃላችሁ የሰማነውን ማን አምኗል አለ because it's too good to be true ያለኮ ይሄንንማ ማን ይቀበላል ይያለ የሰማነውን ነገር ምንናገረው ማን አምኗል እግዚአብሔር ሰው ሆኖ ወርዶ በዛ አይነት ስቃይ አልፎ አንተን ስለ ኢየሱስ ያን ያክል ከተሰቃየልኝ ለምንድነው እኔ የምሰቃየው ለምን መሰቃየት የለብኝም ኢየሱስ በርግማን ከተሰቃየልኝ እርግማኔን ኃጢያቴን ከወሰደ በመስቀል ላይ እርግማን ሆነ ኃጢያት ሆነ ከዛስ እኔ ለምንድነው ታዲያ መሰቃየው why only lack of knowledge ሆሴ ምን ብሎ ትንቢት ተናገረ መሰላችሁ ህዝቤ ያለ ዕውቀትን ከማጣቱ የተነሳ ጠፍቷል አለ ስለዚህ አንተ ካህንነትን ንቃል እኔም ደግሞ የኔ ካህን እንዳትሆን ዕውቀትን ንቃልና
ዕውቀትን ጠልታልና እኔ ደግሞ ካህን እንዳትሆነኝ በቃ ንቄሃለሁ አለ። ግን አዲስ ኪዳን አማኝ በሙሉ ምንድነው? we are the priest ካህናት ነን። ካህናት ይላል የአዲስ ኪዳን አማኝ። ካህን ማለት ምን መሰላችሁ? ካህን ማለት ሁላችንም ፓስተር እንሆናለን ማለት አይደለም። ካህን ማለት የካህን ስራ ምንድነው? ውስጥ ቅዱስ ቅዱሳን መግባት ነው አይደል? ያ ማለት ነው። you have access to the throne of grace with no medium. there is no middleman. አረ ኢየሱስ ያድናል። አረ ኢየሱስ ያድናል። አረ ኢየሱስ ያድናል። በመሃል ሌላ ሰው ሳይገባ ሌላ አማላጅ ሳይገባ ገብተናል። አሜን ነው ወይ? ማለት እኮ ነው። አዲስ ኪዳን አማኝ እንዳንተ የሚያምር እንዳንተ የተሳካለት እንዳንተ አይነት የተሽቆጠቆጠ አማኝ የለም። ችግሩ አለማወቃችን ነው። አሜን። ኢሳይያስ 53ን እናንተ አንብቡት። ከዛ በኋላ ኢሳይያስ 53ን አንብባችሁ ወዲያው ኢየሱስ ሲታሰር ጀምሮ አንብቡት። ይሁዳ መጥቶ ሲስሞ ጀምሮ አንብቡ። መስቀል ላይ ሆነውን በሙሉ። ከዛ በኋላ ወደ ኢሳይያስ 53 እየተመለሳችሁ እናንተ ቤታችሁ አጥኑት። ከርግማን የምትወጣው በየቀኑ እጅ እየተጫነ እርግማን ተሰበር ስለተባለ አትወጣም። እኔ እውነቱን ተናግሬ ቤቴ ሄጄ አድራለሁ። የመሸበት አላድርም። እውነቱን ተናግሮ የመሸበት ማደር እኔ ቤቴ ሄጄ አድራለሁ። ኢየሱስ ጌታ ነው። አንተ ደግሞ ነገ ፏ ብለህ ትመጣለህ። በከፍታው ተመራመድ ትጀምራለህ። ማን ነው አሜን የሚለኝ? በኢየሱስ ስም። አዎ እንደዛ ነው። አሜን ናችሁ? ይኸው ኢሳይያስ መጽሐፍ ስታነቡ ዮሐንስ 15:9ን አንብቡ። ምን እንዳለ ታውቃለህ? ኢየሱስ እዛ ጋር እኔና አብ እኔም በወደደበት ፍቅር ወዳችኋለሁ። በሰማይ ስፍራ በአብ ቀኝ ተቀምጠናል። ኤኒቲንግ በህይወታችን ላይ የሚመጣ አታክ እግዚአብሔር ፈቅዶ አይደለም። በደንብ ስሙኝ። እግዚአብሔር ላይ ዲስአፖይንት አትሆኑ። እግዚአብሔር ፈቅዶ አለ፣ እኛ ፈቅደን። አታክ የሚያመጣው ማን ነው? ጠላት ነው አይደል? የእግዚአብሔርን ፈቃድ ማወቅ ከፈለጋችሁ እስኪ ዛሬ ገብታችሁ መጽሐፍ ቅዱሳችሁን አዲስ ኪዳንን አንብቡ። በተለይ ኤፒስትሎችን አንብቡ፣ መልእክቶችን አንብቡ። ከሮሜ ጀምሩና አንብቡ። ዝም ብላችሁ አንብቡ። ጳውሎስ የጻፈውን አንብቡ፣ ጴጥሮስ የጻፈው፣ ሌሎች የእግዚአብሔር ሰዎች እና ዮሐንስ የጻፉትን አንብቡ። አንዳቸውም ሽንፈታችንን አይነግሩንም። አንዳቸውም እግዚአብሔር ልጆቹን በበሽታ ሲቀጣ አይነግሩንም። አንዳቸውም ውርደት አይነግሩንም። አንዳቸውም ድካም አይነግሩንም። እነሱ ያለፉበት ፐርሲኩሽን አለ። አታድርጉ እንደዚህ አታርጉ ብለው የሚነግሩን በሙሉ እኛ ላይ የሚያመጣው መከራ እንዳይመጣብን ነው እንጂ እግዚአብሔር መከራ ስለሚልክ አይደለም። ኔቨር። እነሆ እባቡንና ጊንጡን እስኪ ረገጥ በጠላት ኃይል ሁሉ ላይ እስኪ ሁሉ በሉ። እስኪ በጠላት ኃይል ሁሉ በሉ። ስልጣን እነሆ እንካ ሰጥቻ የሚጎዳችሁ አንዳችም ነገር እንድትጎዳ አይደለም ኢየሱስ የሞተው። ተጎዳል። ከዛስ የሚጎዳ እንዳይኖር አርጎ አርምድ አርጎ አሜን በሉ አስታጥቆ መንፈሱን ሰጥቶ ጽድቁን ሰጥቶ ጸጋውን ሰጥቶ ምሕረቱን ሰጥቶ ከዛስ እርገጠዋል። አማኝን ኃጢአት አያሸንፈውም። አሜን በሉ። ሰይጣን አያሸንፈውም። ዓለም አያሸንፈውም። ከእግዚአብሔር የተወለደ ሁሉ አለ ዮሐንስ። ስሙኝ፣ ዓለምን ምን አድርጓል? አሸንፏል። ዓለምን ያሸንፈው ምናችሁ ነው? እምነታችሁ ነው። ዓለምን አሸንፏል። ከዚህ እውነት የወጣ ህይወት መኖር ስንጀምር አታክ ይመጣል። የዛን ጊዜ ይሄንን እውነት ትተን ወደ ምንፈልገው የሥጋ ምኞት ስንሳብ ሰይጣን በር ያገኛል። ጳውሎስ ምን አለ? ኤፌሶን ምዕራፍ 4 ቁጥር 27 ላይ ለዲያብሎስ ስፍራ አትስጡት። አያችሁ? ስፍራ በምንድን ነው የምንሰጠው? የራሳችን ስሞል ልምምዶች አሉ አይደል? ሰው አላየኝም ብለን ምንገባው ዛሬ ይሰበርልናል። አሜን። እሱ ነገር ምን ያመጣል? የተሸናፊ ህይወት ውስጥ ይከተናል። ጠላት ይገባል። አያችሁ? አዲስ ኪዳን አይደንቲቲን ይነግርና ኪፕ ኢት ይላል። በቅድስና ያዘው ይላል። በጽድቅ ኑርበት ይላል።
ማን ነው አሜን የሚለኝ? እግዚአብሔርን ፍራ ይላል። ምንድነው የሚለው ሮሜ 6 ላይ? ጸጋ abundance of grace ማለት በኃጢአት እንኑር ማለት ነው ኖ ይላል። አያችሁ ጸጋ ስለበዛ ምሕረት ስለበዛ ኃይል ስለበዛ ክብር ስለበዛ እና በኃጢአት እንደፈለግን እንኑር እግዚአብሔር ካሁን ጋር ሲኦል አይከተንም ብለን አይሆንም አለ ጳውሎስ። አይደለም ይላል። እንደውም ጸጋ ሲበዛ በቅድስና ያኖራል፣ በጽድቅ ያኖራል፣ በኃይል ያኖራል። ዛሬ በኢየሱስ ስም ይው እግዚአብሔር መንፈስ ቅዱስ የሆነን ሰው እንደገና ሙቭ ያድርገው። በሆነ ሰው ውስጥ የጌታ መንፈስ እንደገና መንቀሳቀስ ይጀምር። ይሄ እውነት ነው። ከእርግማን በላይ የሚያኖር ምን እሰራለሁ ታዲያ እዛ ሰፈር ትላል? ኦ ማይ ጉድነስ አሜን ነው ወይ? በጴጥሮስ መልእክት ላይ ምን እንደሚል ታውቃላችሁ? እናንተ ለርስቱ የተለያችሁ ወገን እስኪ የተለየው በሉ። አረ በጌታ የተለየው በሉ። ለርስቱ የተለየሽ ነሻኝ ከድቅድቅ ጨለማ ወደሚደነቅ ብርሃን ገብተሃል እንዴ! አረ አሜን ነው ወይ? ወደሚደነቅ ብርሃን ወደሚደነቅ ብርሃን ገብቻለሁ። ወደሚደነቅ ብርሃን ገብታችኋል። እኔ ወንጌል የምስራች ቃል አለኝ ዛሬ ለሚሰማኝ። ወደሚደነቅ ብርሃን ገብተሻል። ወደሚደነቅ ብርሃን ገብተሃል። ያ ብርሃን የሆነው የእግዚአብሔር መንፈስ በውስጥህ አለ። ያ ብርሃን የዓለም ብርሃን የሆነው ኢየሱስ በውስጥህ አለ። ለዛ ነው ከሱ የተነሳ አንተ የዓለም ብርሃን ነህ፣ አንቺ የዓለም ብርሃን ነሽ። ኢየሱስ ያድናል። አሜን ነው ወይ? እንዴ ቅዱሳን ብርሃን በጨለማ ላይ ምን ያደርጋል? ጨለማስ እስኪ አላሸነፈኝም በሉ። ይውላችሁ እሱ ይያላችሁ እኔ በና ማለት ያለ መጽሐፍ የተጻፈው ላንተ ነው። ጨለማ አላሸነፈኝም በሉ። አያሸንፈኝም በሉ። አያችሁ ብርሃን ታዲያ የሚለው ምን መሰላችሁ? ይሄ መገለጥ ነው። ይሄ ቃል ነው። ለምንድን ነው ይሄ ጉዳይ እኔ ጋር ኖ መጽሐፉ አላለኝም፣ ቃሉ አላለኝም። ስለዚህ ይሄ ጨለማ ነው፣ ከኔ ጋር መቀጠል የለበትም። በሽታ ከኔ ጋር መቀጠል የለበትም። እርግማን ከኔ ጋር መቀጠል የለበትም። በዚህ ቃል ትመታዋለህ፣ ትቆርጠዋለህ። ይው የእግዚአብሔር ቃል ሲናገር ኤፌሶን ምዕራፍ 6 ላይ የእግዚአብሔርን የቃሉ ሰይፍ ይላል። የመንፈስ ሰይፍ ያዙ። እሱም ደግሞ ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል በመገለጽ ስትወረውረው የሰይጣንን አከርካሪ ይሰብርልሃል፣ ሰይጣንን ይቆርጠዋል። ዛሬ በኢየሱስ ክርስቶስ ስም ስልጣን አንተ የተለየህ ነህ፣ ለእግዚአብሔር የተለየሽ ነሽ። አንተ የሱ ምርጥ ሕዝብ ነህ። የንጉስ ካህን ሆነሃል፣ የንጉስ ካህን ሆነሻል።